የዓለምን ኢኮኖሚ የተቆጣጠሩ ሀገራት በአንድ እጅ ጣት የሚቆጠሩ ናቸው። አሁን በአይኤምኤፍ መረጃ 2026 ላይ የዓለም ጠቅላላ ሀገራዊ ምርት 126 ትሪሊዮን ዶላር ደርሷል። የሚገርመው የዚህን 50 ከመቶ የሚይዙት 3 ሀገራት ብቻ ናቸው። 3 ሀገራት ብቻ። አፍሪካ ውስጥም በተመሳሳይ 3 ሀገራት ብቻ ናቸው። 4 ሀገራት ናቸው 50 ከመቶ ጠቅላላ ሀገራዊ ምርት ድርሻን የሚይዙት። ይሄ በጣም የሚገርም ጉዳይ ነው። አስቡት፣ በዓለም ላይ እውቅና ያላቸው የተባበሩት መንግስታት አባል የሆኑ ሀገራት 193 ሲሆኑ ሌሎች 2 ሀገራት አሉ፣ ቫቲካንና ፓለስቲን። ያው የእውቅና ጉዳይ ስላለ በድምሩ 195 ሀገራት ነው ያሉት በዓለም ላይ። አፍሪካ እንደ አህጉር 54 ሀገራት አሉ። እስያ ውስጥ 48 ሀገራት አሉ። አውሮፓ ውስጥ 44 ሀገራት አሉ። ላቲን አሜሪካና ካሪቢያ ውስጥ 33 ሀገራት አሉ። ኦሽኒያ ውስጥ ደግሞ 14 ሀገራት በኦሽኒያ ውስጥ የሚጠቃለሉ እንደ ደሴቶች የሳሞዋ ደሴት፣ ኒውዚላንድ፣ ፓፑዋ ኒው ጊኒ፣ ኢቭን አውስትራሊያ እና 2 ሀገራት ደግሞ ሰሜን አሜሪካ እና 2026 ላይ የዓለም ኢኮኖሚ 126 ትሪሊዮን ዶላር ደርሷል። ምን ማለት ነው? የዓለም ሀገራት በሙሉ 195 ሀገራት እና ከ8.3 ቢሊዮኑ የዓለም ህዝብ በአንድ ዓመት ውስጥ የ126 ትሪሊዮን ዶላር ምርትና አገልግሎቶችን አቅርቧል ማለት ነው፣ ወይ ደግሞ አምርቷል ማለት ነው ትርጉሙ። ግን ከዚህ ከ126 ትሪሊዮን ዶላር ውስጥ በጣት የሚቆጠሩ ሀገራት ናቸው የዓለምን ምርት የሚቆጣጠሩት፣ ቴክኖሎጂውን የሚቆጣጠሩት፣ የፋይናንስ ዘርፉን የሚቆጣጠሩት፣ ኢቭን ተጽዕኖ የሚፈጥሩት ማለት ነው። ከዚህ ከ126 ትሪሊዮን ዶላር ውስጥ 101 የሚሆነው ሀገራት 1 ከመቶ እንኳን አይሞላም ድርሻቸው፣ 0% ነው። 0.0 ምናምን ፐርሰንት ድርሻ። ኢቭን የኢትዮጵያ እንኳን የኢትዮጵያ ጠቅላላ ሀገራዊ ምርት 122 ቢሊዮን ዶላር ነው። ለ126 ትሪሊዮን ስናካፍለው 0.09 ነው ኮንትሪቢሽኗ። ጥቂት ሀገራት ወደ 185 እና ከዛ በላይ የሚሆኑ ሀገራት ጥቃቅን ሚና ነው ያላቸው በዓለም ኢኮኖሚ ውስጥ። በጣም አስደንጋጭ እኮ ነው። የዓለም ኢኮኖሚ አንድ ቦታ ላይ ተሰብስቧል ማለት ነው። ከ126 ትሪሊዮን ውስጥ 32.4 ትሪሊዮኑ የአሜሪካ ነው። 20.9 ትሪሊዮኑ የቻይና ነው። ሁለቱ ብቻ 42.3 ከመቶ የዓለምን ኢኮኖሚ ይዘዋል። ጀርመን 5.5 ትሪሊዮን ነው እና ጃፓን 4.4 ትሪሊዮን ነው። እነዚህ 4 ሀገራቶች ሲደመሩ የዓለም 50 በመቶ ጂዲፒ ይዛሉ ማለት ነው። አፍሪካ ውስጥም በተመሳሳይ ነው። ደቡብ አፍሪካ፣ ናይጄሪያ፣ ግብፅና አልጄሪያን ሲደምሩ ኦልሞስት 50%ቱ ኢኮኖሚ 4 ሀገር ላይ ይጠቀለሉ። እንደዚህ 5ኛና 6ኛዋ ህንድ ነች፣ 5ኛ እንግሊዝ 6ኛ ነች፣ ፈረንሳይ 7ኛ ናቸው የዓለም ኢኮኖሚ ላይ። እነዚህ ሀገራት አሁን ከላይ የምንጠቅሳቸው 5ቱን ብቻ እንመልከት። አሜሪካ፣ ቻይና፣ ጀርመንና ጃፓንን ብቻ ብንመለከት 50 ከመቶ የሚይዙት የዓለምን ንግድ ተቆጣጥሯል። የዓለምን ቴክኖሎጂ ተቆጣጥሯል። የዓለም የኢነርጂ ዋጋን ይወስናሉ። የፋይናንስ ገበያውን ይወስናሉ። የጂኦፖለቲካል አቅማቸው በጣም ከፍተኛ ነው። ዓለምን ተቆጣጥሯል። ምክንያቱም የኢኮኖሚ አቅም ማለት የፖለቲካ አቅም ማለት ነው። እንደዛ የሚገመት አይደለም። 50 ከመቶ 4 ሀገራቶች ብቻ የሚቆጣጠሩት የዓለም ኢኮኖሚ ስርዓት እስካሁንም ድረስ። ለምሳሌ አንደኛ የምትመራዋን አሜሪካ ለምንድን ነው በጣም አንደኛ ሆና የቀጠለችው? ከሁለተኛው ዓለም ጦርነት በፊትም በኋላም ጀምሮ በጣም አንደኛ ነች። እንግዲህ 335 ሚሊዮን ህዝብ የሚኖርበት ሀገር ነው እና የ32.4 ትሪሊዮን ዶላር ጠቅላላ ሀገራዊ ምርት አለው። ያው በእርግጥ 39 ትሪሊዮን ዶላር ደግሞ የሚሆን ዕዳ አለበት ኢኮኖሚው ከ100% በላይ። የአሜሪካ ኢኮኖሚ በፋይናንስ በጣም ከፍተኛ አቅም ያለው ነው። በአርቲፊሻል ኢንቴሊጀንስ በጣም ከፍተኛ አቅም ያለው ነው። በሚሊቴሪ ቴክኖሎጂ በጣም ከፍተኛ አቅም ያለው ነው። በካፒታል ገበያ በጣም ጠንካራ ካፒታል ገበያ ያለው፣ ገንዘቧ ራሱ የዓለም ተቀማጭ ገንዘብ ነው።
ስለዚህ አሜሪካ የዓለም ኢኮኖሚ እንኳን ተሳታፊ አይደለም የምትባለው፣ ራሷ ሲስተሙ ነች። የዓለም የኢኮኖሚ ሲስተሙ ነች አሜሪካ። እስካሁንም ድረስ በጣም ሃይቴክ በሆኑ ምርቶቿ የዓለምን ኢኮኖሚ እየመራች ነው። ቻይናስ? የቻይና ኢኮኖሚ በግዝፈት እያደገ ነው። በጣም ማሲፍ ሆኖ የሚያድገው ደግሞ የቻይና ኢኮኖሚ ነው። ላለፉት 30-40 ዓመታት ወደ 1.4 ቢሊዮን ህዝብ መኖሪያ ነው የቻይና ኢኮኖሚ። እና ቻይና እንግዲህ ላለፉት 40 ዓመታት ከ20 ዓመታቶች በፊት የዓለም ፋብሪካ ነበር የምትባለው ቻይና። ሁሉም ነገር የሚመረተው ቻይና ነበር፣ አብዛኛው ነገር ማለት። አሁን ግን ላለፉት 20 ዓመታቶች ደግሞ ስትራቴጂዋን ለውጣ ደግሞ ወደ ቴክኖሎጂና ወደ ማኑፋክቸሪንግ ሱፐር ፓወርነት ተሸጋግራለች። እንግዲህ የቻይና ኢኮኖሚም የ20.9 ትሪሊዮን ዶላር ቢደርስም 90 ከመቶ ጂዲፒ ዕዳ ነው። አቅም ያለው ኢኮኖሚ ስለሆነ እና ሌላም እንደ ስጋት የሚጠቀስ አለ። የዓለም የቻይና ህዝብ ቁጥር እየቀነሰ መሆኑ እንደ ስጋት ነው የሚቆጠረው፣ ለነ ህንድ እንደ ድል እንደሚቆጠረው። ግን የቻይና ኢኮኖሚ አሁን በኤሌክትሪክ መኪኖች ላይ፣ የሶላር ፓኔሎች ላይ፣ የባትሪ አቅርቦት ላይ፣ የመኪና ባትሪ አቅርቦት ላይ፣ ማዕድናቶች ላይ፣ ሬር የሆኑ ማዕድናቶች ላይ፣ የኢንዱስትሪ ውጤቶች ላይ በጣም እድገት እያሳየ የዓለምን ኢኮኖሚ ተቆጣጥሮ፣ ህንድ በጣም አስደናቂ ደረጃ ላይ ደግሞ እየደረሰች ያለችው ህንድ ነች። የዓለም ኢኮኖሚ ላይ እኮ 4ኛ ደረጃ ላይ መታ ቁጭ ብላለች ህንድ፣ ከጀርመን ቀጥሎ ማለት ነው። 5ኛ ላይ አሜሪካ፣ ቻይና፣ ጀርመን፣ ጃፓንና ከዛ ህንድ ነው። ከእንግሊዝ በላይ ከነ ፈረንሳይ በላይ ኦልሞስት የ1.4 ቢሊዮን ህዝብ ነው። በትንሽ ቁጥር ነው ከቻይና የምትበልጠው። እና ህዝቧን በጣም የምትጠቀም ነች። ምክንያቱም ዲማንዱም ከፍተኛ ነው፣ ሸማችም ነው፣ አምራችም ነው። የዲጂታል ዓለሙ ላይ ያላት እድገት፣ የአምራች ክፍሉ ያለው እድገት። እኔ የቻይናን ኢኮኖሚ ብዙ ጊዜ ስመለከት ሪሳይክሊንግ ላይ ያላቸው በየመንደሩ ውስጥ ያሉ የብረትና የፕላስቲክ ምናምን የወረቀት ፋብሪካዎቻቸውን ስትመለከቱ በጣም ነው የሚያስገርሙ። ሪሳይክል ማድረግ ላይ ወረቀት ሪሳይክል ሲያደርጉ፣ ብረት ሪሳይክል ሲያደርጉ፣ ፕላስቲክ ሪሳይክል ሲያደርጉ፣ ሪሳይክል የማይደረግ ነገር ጎማ ሪሳይክል ሲያደርጉ፣ አምራች ክፍሉ በጣም ጠንካራ ነው። እንዳውም አሁን በፊት ዓለም አቀፍ ተቋማቶች ኤቭሪቲንግ ማስመረት የሚፈልጉት ቻይና ነበር። አሁን ግን ወደ ህንድ አቅርቦታቸውን እያዞሩ ነው። እና እንዳውም ለዓለም ኦልተርናቲቭ ፕሮዳክሽን ሀብ ነው የምትባለው፣ አማራጭ ማምረቻ ሆናለች። ቻይና ከማዘዝ ኢንዲያ ማዘዝ ላይ በጣም ብዙ ይመረጣል ማለት ነው። እና የኢንዲያ ኢኮኖሚ ቀጥሎ ላይ በፍጥነት ያድጋል የሚባለው እሱ ነው። የነ ቻይና ቀጥሎ ያድጋል የሚባለው ስጋት አለ። ህዝብ ቁጥሩ በጣም እየቀነሰ ስለሆነ እንደ ስጋትም ይቆጠራል። የህንድ ደግሞ እንደውም ወደፊት ጥሩ ነው የሚባለው። በሚቀጥሉት 20 ዓመታቶች ይበልጥ መሰረተ ልማት ማሳደግ የምትችል ከሆነ ገና ሳቹሬ ስላላደረገ ማለት ነው። ትምህርት ሴክተሩን የምታሳድግ ከሆነ፣ ሎጂስቲኳን የምታሳድግ ከሆነ፣ የኢንዱስትሪ ምርታማነቷን የምታሳድግ ከሆነ በቃ ዓለም ኢኮኖሚ ከ3ቱ ሀገራቶች ላይ ዘለ ነው። እንደ አፍሪካንም አስቧት። አፍሪካንም እንደ አህጉር 54 ሀገራት ነው ያሉት አፍሪካ ውስጥ እና ግዙፍ በጣም ብዙ እድል ያላት ግን ትንሽ ኮንትሪቢሽን ያላት ነው የዓለም ኢኮኖሚ ላይ። 1.5 ቢሊዮን ህዝብ ነው ያለው አፍሪካ ውስጥ። እንደውም አፍሪካ እኮ የወጣቶች ሀገር ነች፣ የተፈጥሮ ሀብት ያላት ሀገር ነች። ግን ጠቅላላ ሀገር 54ቱ ሀገራት ተደምሮ 3.32 ትሪሊዮን ዶላር ነው ጂዲፒያቸው። በዓለም ላይ 2% ነው ድርሻዋ። 3.32 ለ126 ብታካፍሉት ወደ 2.6 ከመቶ ድርሻ ብቻ ነው ያላት። በህዝብ ብዛት ከታየች ደግሞ የዓለም ህዝብ 8.3 ቢሊዮን ነው። 1.5 ቢሊዮን አፍሪካ ውስጥ አለ። 18 ከመቶ ደግሞ የዓለምን ህዝብ ይዛለች። የአፍሪካም ኢኮኖሚ 3.3 ትሪሊዮን ዶላር ጂዲፒ ቢኖረውም ደቡብ አፍሪካ 480 ቢሊዮን ይዛለች። ናይጄሪያ 377 ቢሊዮን ይዛለች። ግብፅ ሁለተኛ ነች፣ 430 ቢሊዮን ይዛለች። እነዚህ 3 ሀገራት ብቻቸውን ወደ 1.2 ትሪሊዮን ዶላር ይዘዋል። 39 ከመቶ 3ቱ ሀገራት ብቻ። አልጄሪያ 4ኛ ነች በአፍሪካ 317 ቢሊዮን ስትደምሯት ድርሻቸው ከ48 ከመቶ ይበልጣል። 4 ሀገራት ብቻቸውን 48ና ከዛ በላይ ድርሻ አላቸው። አፍሪካ እያደገች ነው፣ ግን አሁንም ድረስ የመሰረተ ልማት እጥረት ያለበት ነው። የምንዛሬ እጥረት ያለበት ነው። የአስተዳደር ችግር አለበት። ገቨርናንስ ፕሮብሌም አለበት። ኢንዱስትሪ የተዳከመ ነው።
ግን ቀጣዩ ኢኮኖሚ ተስፋ የሚባለው ከእስያ ይልቅ አሁን እንዳው አፍሪካ ነው፣ ብዙ ያልተሰራ ስላለ ማለት ነው። ግን አፍሪካ ውስጥ 54 ሀገራት ኖረው 4ቱ ሀገራት 50 ከመቶ ይዘዋል። በዓለም ላይ 195 ሀገራት ኖረው 5 ሀገራት ብቻቸውን 50 ከመቶ ጂዲፒ ይዘዋል። ይሄ እኮ በጣም የሚያስገርም ጉዳይ ነው። እንዴት እየተሰበሰበ እንደሆነ አፍሪካም በጣም መጠንከር አለባት። ወደ አምራች ዘርፉ የምታዘነብል ከሆነ፣ ዲጂታል ፋይናንሷ የምታሳድግ ከሆነ፣ ኢነርጂዋ የምታስተካክል ከሆነ፣ ኢቭን ቀጠናዊ ትስስር የምታደረግ ከሆነ ልታደርግ ትችላለች። አሁን የሚባለው ምንድን ነው? የዓለም ኢኮኖሚ እንደ ድሮ የጂኦግራፊ ምናምን ጉዳይ አይደለም። እዛ እዚህ ላይ ምናምን አይደለም ጉዳዩ። የፈጠራ አቅም ፈጠራ ላይ ኢኖቬሽን ላይ በጣም ጠንካራ የሚሆኑ ከሆነ ሀገራት የምርታማነት አቅማቸውን በጣም ማሳደግ የሚችሉ ከሆነ በተለይ የኢነርጂ ቁጥጥራቸውን ማስተካከል የሚችሉ ከሆነ ወደ ቴክኖሎጂ ማዘንበል የሚችሉ ከሆነ ያላቸውን ሕዝብ ቁጥር ወደ ኢኮኖሚ ኮንቨርት ማድረግ የሚችሉ ከሆነ ችግርም ከሆኑ እነዚህም ችግር ከሆኑ እነዚህን ችግሮች መቅረፍ የሚቻል ከሆነ ትኩረትም ወደዚህ ማሳደግ የሚቻል ከሆነ እነዚህ ማስተር በደንብ ያደረገ ከሆነ የቀጣዩ የዓለም ተቆጣጣሪ ሌሎች ብዙ ሀገራት መውጣት ይችላሉ። ስለዚህ ዓለምን እየተቆጣጠሩ ያሉት ጥቂት ሀገራት መሆናቸውን አይኤምኤፍ አዲስ መረጃ ስላወጣ አሁን አፕሪል ላይ ያወጣው ፕሮጀክሽን ላይ ያለ መረጃ ነው። ምናልባት መረጃ እንዲሆናችሁ ነው። ፔጁን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።